የብሔራዊ ደህንነትን ለማስጠበቅ የተቀናጀ የኤርፖርትና ድንበር አስተዳደር ፕሮግራም ወሳኝ መሆኑ ተገለጸ። በኢትዮጵያ በድንበርና በኤርፖርት አስተዳደር ላይ ያሉትን ስትራቴጂካዊ ክፍተቶች ለመለየት በርካታ የጥናት ስራዎች መከወኑ ሲገለጽ፣ የተቀናጀ የኤርፖርትና የድንበር አስተዳደር ትራንስፎርሜሽን ፍኖተ ካርታም ይፋ ተደርጓል። የተዘጋጀው ፍኖተ ካርታም የቴክኖሎጂ አቅምና የሕግ ቁጥጥር ጉዳዮችን በግልጽ ማስቀመጡ ተገልጿል። የኢትዮጵያን በቀጠናው የጂኦ ስትራቴጂካዊ ቁመና ለማስጠበቅና የበለጸገች ሀገርን እውን አድርጎ ለቀጣዩ ትውልድ ለማስረከብ የፍኖተ ካርታው ሚና ላቅ ያለ መሆኑም ተጠቁሟል። ፍኖተ ካርታው በኤርፖርትና ድንበር አስተዳደር ዘርፍ ያሉብንን ክፍተቶች በመለየት የሚያስፈልጉንን ቴክኖሎጂ አቅም፣ የአሰራር ስርዓቶች፣ ስታንዳርድ፣ የሰው ሀብት አቅሞችን፣ መሰረተ ልማትና አቅርቦትን፣ የህግና የቁጥጥር ጉዳዮችን ለይቶ አስቀምጧል። ግባችን የበለጸገች ኢትዮጵያን እውን በማድረግ ለቀጣዩ ትውልድ ማስረከብ ነው። ይህ የሚሳካው ኢትዮጵያ በአፍሪካ ቀንድ ያላትን የጂኦ ስትራቴጂክ ቁመና አስጠብቃ መዝለቅ ስትችል የተቀናጀ የኤርፖርትና ድንበር አስተዳደር ትራንስፎርሜሽን ፕሮግራሙም ለዚህ የራሱን ሚና በመጫወት የበለጸገች ኢትዮጵያን እውን የምናደርግበት አንዱ ማስፈጸሚያ መሳሪያችን ሊሆን እንደሚችል ይታመናል። በዘርፉ በዋናነት የተለዩ እንደ ሲስተሞች አለመቀናጀት፣ የመሰረተ ልማት እጥረትና የሳይበር ጥቃት ስጋቶች የመሳሰሉት አበይት ችግሮች ተቋማዊ አሰራሩን የሚፈታተኑ በመሆናቸው በቴክኖሎጂ የበለጸገ ስርዓት መዘርጋት አማራጭ የሌለው ተግባር መሆኑ ተመላክቷል። ሀገራችን የዲጂታል 2030 እቅድ ጋር አጣጥመን አጠቃላይ የተቀናጀ የድንበር አስተዳደር ስርዓታችንን የተሟላ ዲጂታላይዝ የማድረግ ስራዎችን እንሰራለን። እስከዛሬ ያሉት ጉዳዮችን ስናይ ግን የተበታተነ የተበጣጠሰና የተሟላ መረጃም በተሻለ ሁኔታ መለዋወጥ የሚያስችል የተቀናጀ ስርዓት እንደሌለን ነውና ይህንን ነው ለማሻሻል ይሄ አንዱ ጥናቱ ይዞ የመጣው ጉዳይ ማለት ነው። እንግዲህ አሁን ባለንበት ነባራዊ ሁኔታ በተለይ በሴክተሩ ዓለም አቀፍ ተወዳዳሪ መሆን ይፈልጋል። የሚሰጡ አገልግሎቶች በሁሉም ተቋማት ተወዳዳሪ ዓለም አቀፍ ስታንዳርድን ያሟላ የኢትዮጵያን ደህንነትና ጥቅም ባማከለ መልኩ መሆን ይገባዋል። እሱን ለማድረግ ደግሞ ቶታል ኳሊቲ ሰርቪስ ማረጋገጥ፣ ቶታል ሴኩሪቲ ማረጋገጥ ጊዜ ሊሰጠው የሚገባ ጉዳይ አይደለም ማለት። አጠቃላይ የሚኖሩ የሰዎችና የሎጂስቲክ እንቅስቃሴዎችን ደህንነቱ በጠበቀ መልኩ አይደንቲቲ ቤዝድ ቅድመ መረጃ ቤዝ ሆኖ ተግባራዊ በማድረግ ደህንነትን አገልግሎትን ማላቅ እንደሚገባና እሱን ማላቅን ታሳቢ ያደረገ ነው ማለት ነው። ይህ የትራንስፎርሜሽን ፕሮግራም የደህንነት ስጋቶችን በመረጃ አስደግፎ አስቀድሞ ለመከላከል ከማስቻሉም በላይ እንደ ሽብርተኝነት፣ ድንበር ተሻጋሪ ወንጀሎችና ህገወጥ የሰዎችና የጦር መሳሪያ ዝውውርን በጋራ ለመመከት የሚያስችል አቅም ይፈጥራል ሲባል ለሀገር ሉዓላዊነት አበርክቶቱም የጎላ መሆኑ ተጠቅሷል። የተቀናጀ የኤርፖርትና ድንበር አስተዳደር ስርዓት በመትከል ረገድ የሚታዩ መሰረታዊ ውስንነቶች ሲፈቱ ብቻ ነው የተቀናጀ የኤርፖርትና ድንበር አስተዳደር ትራንስፎርሜሽን ፕሮግራሙ እንደ ሀገር የሚያጋጥሙ የደህንነት ስጋቶችን በመረጃ አስደግፎ አስቀድሞ ለማወቅና ለመከላከል ጉልህ ሚና ያበረክታል። በተቋማት መካከል የሚደረጉ የመረጃ ልውጦችን ስለሚያሳድግ እንደ ሽብርተኝነት፣ ድንበር ተሻጋሪ ወንጀሎች፣ ህገወጥ የሰዎች ዝውውር፣ የገንዘብና መሳሪያ ዝውውር የመሳሰሉ የደህንነት ስጋቶችን በጋራ ለመመከትም አቅም ይፈጥራል። ስትራቴጂካዊ ፕሮግራሙ ወደ ትግበራ መግባቱ ለሀገሪቱ ዘላቂ እድገትና ለቀጣይ ትልልቅ ሀገራዊና ዓለም አቀፍ እውነቶች የሚኖረው ፋይዳ ከፍተኛ መሆኑ ሲጠቆም የሀገሪቱን የቱሪዝም ፍሰትና የኢኮኖሚ ተጠቃሚነት ከማሳደጉም በላይ የሳይበር ሉዓላዊነትን የሚያረጋግጥ መሆኑም ተብራርቷል። የዚህ ፕሮግራም ፈጥኖ መጀመር ሀገራችን በቅርቡ ለምታስተናግደው ኮፕ 32 ኮንፈረንስ ስኬትም ትልቅ አቅም ይፈጥራል። ከዚህም ባለፈ ከጎረቤት ሀገራት ጋር እየተጠናከረ የመጣውን ሁለንተናዊ ግንኙነት ያሳድጋል። በቢሾፍቱ የተገነባ የሚገኘው ግዙፉ ኤርፖርት ከሚፈጥረው አዳዲስ ፍላጎቶች በሀገር በቀል የኢኮኖሚ ሪፎርሙ እንደ አንድ ምሰሶ በተወሰደው የቱሪዝም ልማት ሳቢያ በስፋት እያደገ የመጣና በቀጣይነትም እንደሚያደግ የሚጠበቀውን የቱሪስት ፍሰት በብቃት ከማስተናገድ አንጻርም ተመጣጣኝ የሆነ ደረጃውን የጠበቀ አገልግሎት ለማቅረብም ያስችለናል። የፕሮግራሙ መተግበር ሀገር በቀል ቴክኖሎጂዎች በስፋት እንዲለሙ በማድረግ የሳይበር ሉዓላዊነትን ብሎም ደህንነትን ያረጋግጣል። ፕሮግራሙን ውጤታማ በሆነ መንገድ ለመተግበር ከ10 ተቋማት የተውጣጡ ብሔራዊ አስተባባሪና ቴክኒካል ኮሚቴዎች ያቀፈ አብይ ኮሚቴ ተቋቁሞ ወደ ስራ መግባቱም ተመላክቷል።